የምትካፈሉበት ጊዜ ይሆናል ማለት ነው። ጌታ ይባረክ። ዳኒ ሰላም ነው? ሁሉ ሰናይ? ሙሴ ያው ዛሬ መሰረት የምንጥልበት እንዲሁም የምንገናኝበት የምንተዋወቅበት የእግዚአብሔርን ስራ ለመስራት አንድ ላይ የምንሆንበት ጊዜ ነው። ይሄ ነገር ዞር ባለ ኦኬ፣ አሁን ይታያል። ቹቹዬ ወደ ላይ ነው ከኛ ጋር አንድ ላይ ዛሬ እናመልካለን። እስኪ ድምጻችሁን እንስማው። ሮዚ፣ ሰኒ፣ ኢየሩሳሌም ሰላም በሉን እስኪ። ይሰማችኋል? ሻሎም ዳጊዬ፣ እንዴት ናችሁ? ቅዱሳን ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ደግ፣ ሁሉ መልካም። ጌታ ይባረክ። በደንብ ይሰማል ድምጻችን? ተጋንዴና ድምጻችን ይሰማል በደንብ? አዎ ይሰማል። እሺ፣ ሃሌሉያ። አሁን ቆማ አያን እግዚአብሔር ይመስገን። ረጅም ዘመን ተቀምጠን ነበር። ያው እንግዲህ ጊዜ ያለው አይደል? መጽሐፍ እንደሚል ለሁሉ ጊዜ ያለው፣ ለመኖር፣ ለመቀመጥ፣ ለመሞት፣ ለመነሳት ለሁሉ ጊዜ ያለውና ተባረኪ። እውነት ነው። አንድ ላይ እንደዚህ ጌታን የምናመልክበት እድል ሰጥቶናል። በጣም ሰፊ አዳራሽ ነው። ጥቂቶች ነን፣ ግን ቦታ በጣም ጠቦናል። አሜን። ነገር ቢጀምረው ከትንቢት ስለሆነ ትዝ ይላችሁ ከሆነ በቀደሙት ወራቶች እግዚአብሔር ሲናገር የነበረው የሰው መዳፍ የምታክል ደመና ትወጣለች የሚል ነበር። እጅ የምታክል ደመና፣ ምልክት የምትሆን ደመና ከምድር ጫፍ ስትወጣ የኤልያስ። ስለዚህ እግዚአብሔር ምልክትን ነው የሚሰጠው ሊያደርግ ላለው ነገር፣ ለትልቁ ነገር። ውሽንፍሩ ታላቅ ነው። መንፈሳዊ ዓለም ላይ ጀምሯል። በጣም ትልቅ የሆነ ደመና አይቷል። ግን ተንበርክኮ ሲጸልይ ምንም የለም ነበር የሚባለው እስከ 6ኛው ድረስ። 7ኛው ግን ብላቴናው ሲመለስ ምን አይቶ መጣ? የሰው መዳፍ የምታክል ደመና አይቶ መጣ። ጌታ ይባረክ። ሃሌሉያ። ስለዚህ ዛሬ እንዲሁ ፕሮግራሙን ለመጀመር መንፈሳዊ ዓለም ላይ ለማወጅ ነው የመጣነው። በእንደዚህ አይነት መንገድ አገልግሎት ጀምረናል ለማለትና ለየት የሚያደርገው ምንድነው? ሁልጊዜ ጉባኤያችን ኦንላይን ካለው ጉባኤያችን ጋር እኩል ነው የምናገለግለው። ሃሌሉያ። አንድ ሰው ጉባኤ ላለ ሰው ቢጸለይ፣ አንድ ሰው ደግሞ ኦንላይን ላለ ሰው ይጸለያል ማለት ነው። ስለዚህ በአንድነት ጌታን አብረን የምናገለግልበት ይሆናል። ቴክኒካዊ ነገሮችን እየለመድናቸው እንሄዳለን። ስለዚህ ዛሬ ጉባኤዎች ላይ እንዲሞሉ በዚህኛው መጥራት እችላለሁ። በዚህኛው ስልኬ አንድ ላይ አድርገን ጌታን እናመልካለን ማለት ነው። እግዚአብሔር ይባረክ። ጌታ መልካም ነው። ቹቹዬ ስራ ነሽ ወይስ ቤት ነሽ? ዳጊዬ ቤት ነኝ፣ ግን ትንሽ ሰዓት ልጆች ስቴብል እስካደርግ በጣም ደስ ብሎኛል። በጣም እግዚአብሔር ይመስገን። ጌታ ይባረክ። ጌታ ይባረክ። ይኸውልሽ እንግዲህ እንደዚህ ጀምረናል። ቀጣይ አዳማ ነን ማለት ነው። በትክክል ዳጊ፣ ቀጣይ አዳማ ነን። ሃሌሉያ ሃሌሉያ ሃሌሉያ። ሰላም ቅዱሳን ሰላም ብያለሁ። ሰንዬ እንዴት ነሽ? ሰላም ላንቺ ይሁን። ሰላም ዳጊ፣ እግዚአብሔር ይመስገን። አሜን አሜን። እንግዲህ ሰው አዲስ ቤት ሲገባ ቤት ለቦርሳ ይባላል። እኔ ቤት ለነብሳት ብያለሁ። ሃሌሉያ። ቤት ለነብሳት ተብሏል። ይሄ ቤት ለነብሳት የተሞላ ይሁን። አሜን አሜን እያሉ ነው አብረው ያሉ ቅዱሳን። ቤቱ በነብሳት የተሞላ ይሆናል። በጣም በሚድኑ ነብሳት ብዙ ዘማሪዎች፣ ብዙ ኳይሮች፣ ብዙ አገልጋዮች በዚህ ቦታ ላይ መጥተው ያገለግላሉ። የእግዚአብሔርን ስራ አንድ ላይ እንሰራለን ማለት ነው። ጌታን እጅግ አድርገን እናመሰግናለን። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ኢየሱስ ጌታ ነው። ስለዚህ አሁን ቲክቶክ ላይ ያለን ቅዱሳን እንደፈለጋችሁ እሺ፣ ጉባኤ ስለሆነ ማይክም እየከፈታችሁ ልልም እያላችሁ ያመሰግናችሁም አብራችሁን ነው የምትካፈሉት ማለት ነው። ኑኑ ዳጊዬ እንኳን ደስ አላችሁ። እንኳን ደስ አለን። ተጎረቤት ከኖርዌይ ያ ባይ በእንግሊዝኛም ይቻላል። በእንግሊዝኛም እልል ማለት ይቻላል። ተባረኩ ዳጊዬ፣ ጸጋውን ያብዛልህ። ተባረክ። ሃሌሉያ።
በእንደዚህ አይነት መንገድ እንግዲህ ጀምረናል። እግዚአብሔር በጣም ይረዳናል። ወደፊት ደግሞ ሌላ ቴክኖሎጂ መጣና ብዙ ምን ሆንበትን ማለት ነው ወይ ዙም እንጠቀማለን ወይ ሌሎች መንገዶች፣ ግን በአንድነት ጌታን የምናመልክበትን እድል ፈጥሮልናል። እዚህ ባለው ስልክ ያለው ለሰዎች እንጸልያለን። ከስር አሁን አያለሁ እነ ጸባኦት አያቸዋለሁ። እዚህ ጋር እነ ማርታ ጫኔ አያለሁ፣ እነ መሲ በጣም ብዙዎቻችሁን እያየሁ፣ ሊሊ፣ ጽዮን፣ ሆሊ፣ ረሆቦት፣ ዜድ እግዚአብሔር ይባርካችሁ። ሊዝ ሁላችሁንም እያየሁኝ ነው። በአንድነት ጌታን የምናመልክበት ይሆናል። የጸሎት ሰዓታችን ላይ እኩል ነው የምንጸልየው እንዳልኳችሁ። አጠር ያለ ቃል ለዛሬ ማንረሳውን አጠር ያለ ቃል አካፍዬ ከዛ በኋላ ወደ ጸሎት እንገባለን። ጌታ ይባረክ። አሜን። የሆነ ነገር ይሆናል። አሜን። በህይወታችን ላይ የሆነ ነገር ይሆናል። አሜን። አስደናቂ ነገር እግዚአብሔር ያደርጋል። አሜን። መልካሚቷ የእግዚአብሔር እጅ ለመልካም ትገለጣለች። አሜን። ሃሌሉያ። መልካም በማድረግ ደስ የሚለው አምላካችን እግዚአብሔር መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር መልካም ነው። እስኪ በሉ እግዚአብሔር መልካም ነው። እስኪ በሉ ግድ የለም በደንብ ጩሁና እንደ ሰራዊት በጣም አራት ትላንትና ስትል ነበር አይደል? እሱ አራቱ ለምጻሞች ሃሌሉያ የምስራች ይዘው ከመሄዳቸው በፊት ኮታቸው አይሰማም ነበረ። ለምን? ወደ ጠላቶች ሰፈር ነው የሚሄዱት። በጣም በጥንቃቄ በጣም በድንጋጤ ሰው እንዳይሰማን እያሉ ኮሽ እንዳይልባቸው የሚረግጡትን መሬት በጥንቃቄ ነበር የሚረግጡት። ጠላት ሰፈር ግን ምን እንደሚሰማ ታውቃላችሁ? ታላቅ የሆነ የሰራዊት ድምፅ፣ አሜን። የብዙ ፈረስና የሰረገላ ኮቴ ድምፅ። ሃሌሉያ አሜን። እግዚአብሔር ኮቴያቸውን ቀየረው፣ እርምጃቸውን ቀየረው፣ አካሄዳቸውን ቀየረው። በጌታ በኢየሱስ ክርስቶስ ስም እናንተ የምትራመዱበትን እርምጃ የሰማይ አምላክ እግዚአብሔር ለክብር ይቀይረዋል። አሜን። ሃሌሉያ። ቹቹዬ ለዙዙ ላኪላት እየደወለች ነው፣ ወደ ኦንላይን ትምጣ። የሰማይ አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ እርምጃቸው ተቀየረ፣ አካሄዳቸው ተቀየረ። እየሄዱ ያሉት እንሞታለን በሚል ተስፋ ነበረ፣ ተስፋ ቆርጠው ነበረ። ሲመለሱ ግን የምስራችን የሚናገሩ አሜን። ሃሌሉያ። ዛሬ በጣም ደስ ብሎኛል። አሜን። ደግሞ የምበልጠውን ፑልፒት ነው ያገኘሁት። ብዙ ጊዜ ኢትዮጵያ ረጃጅም ፑልፒት ነው የሚሆነው እና ሰባኪው የታለ ምናምን እየተባልኩ ነው ቸርች እየታለ ሰባኪው ውስጥ ተከብረ ኢየሱስ ጌታ ነው። ዛሬ የመልካም የምስራች ቀን ነው። አሜን። በጌታ በኢየሱስ ስም በህይወታችሁ ላይ የመልካም የምስራችን ቀን እግዚአብሔር ያደርጋል። አሜን። መልካሚቷ የእግዚአብሔር እጅ በህይወታችሁ ላይ ለክብር ትገለጣለች። አሜን። ኮቴያችሁ ይቀየራል። አሜን። ጸሎታችሁ ይቀየራል። አሜን። እርምጃችሁ ይቀየራል። አካሄዳችሁ ይቀየራል። አገልግሎታችሁን እግዚአብሔር ይቀይረዋል። የፈራ ሰው የምስራች አምጪ እንደሆነ አይገርማችሁም? እንሞታለን የሚሉ ሰዎች፣ ተስፋ የሌላቸው ሰዎች፣ ግራ የተጋቡ ሰዎች፣ የተጨነቁ ሰዎች፣ ምን ማድረግ እንዳለባቸው ግራ የገባቸው ሰዎች ሃሌሉያ አሜን፣ ወዴት መሄድ እንዳለባቸው ማያውቁ፣ ወደ ጠላት ሰፈር እንበላለን አይደለም እንሞታለን ብለው የሚሄዱትን ሰዎች እንደዚህ ብለው እንዲናገሩ እግዚአብሔር አንደበታቸውን ቀየረው። አሜን። ከደቂቃዎች በፊት አንደበታቸው ንግግራቸውን እንሞታለን ነበር። ከደቂቃዎች በኋላ ግን እንደዚህ አሉ፣ መልካም የምስራች ቀን ነው። አሜን። እዚህ ያለ ሙሴ የሚባል ወዳጃችን በጣም ቅርብ ጊዜ ሄዳ ነው፣ ግን ይበል ይላል። በቃ የሆነ ነገር ሲነካው በሉ ይላል። ስሙ ይባረክ። አሜን። መልካም የምስራች ቀን አለ። አሜን። ነጋችሁ መልካም የምስራች ቀን አለ። ፍጻሜያችሁ እግዚአብሔር እንዳየላችሁ ፍጻሜ ይሆናል። የልጄ ሽታ አለ እንደ እግዚአብሔር እርሻ ሽታ ነው አለ። ሃሌሉያ አሜን። ስሙ ይባረክ። የመልካም የምስራች ቀን ነው። ጎናችሁ ላለ ሰው ዳኒ ንገረው፣ የመልካም የምስራች ቀን ነው በለው። የመልካም የምስራች ቀን ነው። አሜን። አራት ናቸው ሲጓዙ፣ ግን ሰራዊት ነው የሚሰማው። ጠላት ሰፈር የሚናወጥ ግዛት አለ፣ የሚናወጥ መንግስት አለ። ሃሌሉያ። የሚናወጥ የዚህ ዓለም ገዢ አለ። ለምን ካልከኝ ኮቴያቸው በጠላት ሰፈር ተቀይሯል። አሜን። እርምጃቸው በጠላት ሰፈር ተቀይሯል። የሚሰማው የአራት ሰው ኮቴ ሳይሆን የ400,000 ሰው ፈረስና ሰረገላ። አሜን።
አራት ናቸው ተስፋ የቆረጡ ግራ የገባቸው ነገ ምን እንሆናለን የሚሉ ወዴት መሄድ እንዳለባቸው ማያውቁ ሲጠየቁ ስለ ነገ ምን ታስባለህ ቢባል አሁን አንዳንዶቻችን ጠይቃለን አይደል ለአንዳንድ ሰዎች ቀረብ ብለን ስለሚመጣው ዘመን ምን ታስባለህ ስለ ነገ ምን ታስባለህ ብለን ጠይቃለን እነዚህ ሰዎች ስለ ነገ ምን ታስባላችሁ ብላችሁ ጠይቋቸው ሞት ነው የሚሏቸው ነገ አሁን ሞታለን መቼ እዚህ ብንቀመጥ እንሞታለን ሌላስ ከተማን ብንገባ እንሞታለን አየ ከዚህኛው ያኛው ይሻላል የሚሉት የላቸው አሁን ካለንበት ሌላ ቦታ ሄደን ብንቀይር የተሻለ እንኖራለን የሚሉበት ምንም ምክንያት የላቸውም እዚህም አሉ ሞት ነው ከተማም ሞት ነው ምንም የሚታየን ተስፋ የለም እና ምን ይሻላል ሲባል ለሞቱ ለምን በጠላቶቻችን እጅ አንሞትም ብለው ነው የተጓዙት ለመሞት ጠላት ሰፈር ገብተን እንሞታሉ ቢያኖሩን እንኖራለን ግን የሚያኖሩን አይመስለንም እንሞታለን እዛው እንሞታለን እግዚአብሔር ይመቸዋል ተስፋ የቆረጠ የመጨረሻ ምዕራፍ ያለቀን ነገር መቀጠል እግዚአብሔር ስለሚችል አሜን ሃሌሉያ አሜን ባለቁ ነገሮች ጣልቃ መግባት ስለሚችል እግዚአብሔር ተስፋቸውን ሊያድስላቸው መጣና ኮቴያቸው እንደ ብዙ ፈረስና እንደ ብዙ የሰረገላ ኮቴ በጠላት ሰፈር ተሰማ ሃሌሉያ እኔ ዛሬ አላውቅም የአንድ ሰው ኮቴ ግን ይቀየራል አሜን የአንድ ሰው ኮቴ መሲ የክርስቶስ እስኪ አንድ ቁጥር ጻፊልኝ ይታየኛል እዚሁ ትልቅ ስክሪን ስለሆነ መሲ የክርስቶስ አንድ ቁጥር እስኪ ጻፊልኝ መሲ ፈጠን በይ አንድ ቁጥር yes ሃሌሉያ እግዚአብሔር እርምጃን ይቀይራል አካሄድን ይቀይራል መውጣት መግባትን ይቀይራል እትላንትና ቦታ ላይ ይገኝ እግዚአብሔር ታሪኩን ሊቀይርለት ወደ በርጣሚዎስ ሰፈር እንዳለፈ ሃሌሉያ ይህች ቀን ከሌላው ቀን በምን ተለየች ብሎ ቢጠይቅ የናዝሬቱ ኢየሱስ በዚህ ያለፈ ነው እንዳሉት የምታልፍ የእግዚአብሔር እጅ በሕይወትሽ ላይ ያለው አሜን yes የሚያልፍ የእግዚአብሔር እጅ በሕይወትሽ ላይ ሲያልፍ ያለው አሜን ሃሌሉያ አድራሻ የሚቀይር የእግዚአብሔር መልካሚቷ እጅ ምን ማለት መሰላችሁ በዛ መንገድ ተመልሶ ላይ ይቀመጥ ማለት ነው እዛ ስፍራ ተመልሶ ላይ ይገኝ ማለት ነው እነዚህ አራት ለምጻሞች እዛ ቦታ ብትፈልጓቸው አታገኟቸውም ተነስተዋል ለመቼ ለዘላለም ታሪካቸው ተቀይሯል የሉም እዛ ሰፈር የሉም እዛ መንደር የሉም ለምጻም ተብለው የተገለሉበት ሰፈር አይገኙም በርጣሚዎስ የተቀመጠበት ቦታ አይገኝም ምን ተለወጠ ምን ተገኘ ካልከኝ የናዝሬቱ ኢየሱስ በዛ መንገድ አለፈ አሜን ሃሌሉያ እያለፈ ያለ እጅ አለ የሚፈውስ እጅ እያለፈ ነው የሚዳስስ እጅ እያለፈ ነው ታሪክን የሚቀይር እጅ እያለፈ ነው ኢየሱስ አልፎ ሰላም አለ አሜን ኢየሱስ አልፎ ፈውስ አለ ኢየሱስ አልፎ ተአምራት አለ የናዝሬቱ ኢየሱስ አሉት በዚህ እያለፈ ነው የሆነ ተኝቶ እንደሚነቃ ሰው ሰውየው ንቅት አለ ስጠብቀው የነበረ ለሱ እኮ የነገሩት እንደዚህ ብለው ነው የናዝሬቱ ኢየሱስ በዚህ ያልፋል ብሎ ነው የነገሩት ሰውየው ብድግ አለና እንደዚህ አለ የዳዊት ልጅ አለ እምጠብቅ ተስፋው መሲሁ የዳዊት ልጅ አዳኙ ፈዋሹ ኢየሱስ ያለፈ ነው ኢየሱስ ያለፈ ነው አዳኙ ያለፈ ነው መሲሁ ያለፈ ነው ኢየሱስ ያለፈ ነው ኢየሱስ ያለፈ ነው አዳኙ ያለፈ ነው ኢየሱስ ጌታ አሜን መሲ አድራሻሽ ሲቀየር ነው ማለት እግዚአብሔር አድራሻሽን ሲቀይረው ያለ አትገኝም እዛ ሰፈር አትገኝም እዛ መንደር እንዴት እንደሆነ አላውቅም ግን ነጥቆ የሚያወጣ የእግዚአብሔር እጅ ነው ማለት አሜን የሚነጥቅ የእግዚአብሔር እጅ ነጥቆ የሚያወጣ የእግዚአብሔር እጅ አሜን ስሙ ይባረክ አሜን አልፎ ኢየሱስ አገኛ አልፎ ኢየሱስ ታሪኩን ቀየረው እንደገና እዛ ሰፈር ላይ ይቀመጥ እንደገና እዛች ድንጋይ ላይ ይቀመጥ እንደገና ፈላጊዎቹ ላይ ያገኙት መልካሚቷ የእግዚአብሔር እጅ በሱ ላይ ተገለጠች አሜን ስሙ ይባረክ አሜን ይህንን እግዚአብሔር ለስሙ ክብር አድርጓል ማርታ ሰላም ላንቺ ይሁን ገስት ላይ ማርታ አለሽ አለው ሰላም እንዴት ነሽ እግዚአብሔር ይመስገን እንዴት ነህ ሁሉ መልካም ነው እግዚአብሔር ይመስገን እልል ማለት ትችያለሽ እችላለሁ እስቲ እልል በይ
ሃሌሉያ አሜን አሜን የእልልታ ድምፅ በጓዳሽ ውስጥ ገብቷል። አሜን አሜን የእልልታ ድምፅ በጓዳሽ ውስጥ ገብቷል። አሜን የደስታ ድምፅ በቤትሽ ውስጥ ገብቷል። አሜን ባለቀስኩበት ዘመን ፈንታ መጽናናት ነፍሴ ደስ አሰኛት እንደሚል የመጽናናት መንፈስ ቤትሽ ገብቷል። ሃሌሉያ አሜን 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 እምባን የሚያብስ ስብራትን የሚጠግን መልካሚቷ የእግዚአብሔር እጅ ኢየሱስ የእግዚአብሔር እጅ መልካሚቷ የእግዚአብሔር እጅ ሐዘንን ገፎ በደስታ የሚቀይር መከራን የሚያስወግድ መልካሚቷ የእግዚአብሔር እጅ ጓዳሽ ገብታለች። ሃሌሉያ አሜን አምላክሽ ወዴት ነው በተባልሽበት ምዕራፍ አምላክሽ ትልቅ ነው ሊባል ማለት ነው። አምላክሽን አየነው ሊባል ማለት ነው። እግዚአብሔር በእውነት ካንቺ ጋር ነው ሊባል ማለት ነው። የሰማይ አምላክ እግዚአብሔር ታሪክሽን ሊቀይር፣ ነገርሽን ሊቀይር፣ እንባሽን ሊያብስ፣ ስብራትሽን ሊጠግን። ሃሌሉያ የመጽናናት ሲዝን፣ የመጽናናት ምዕራፍ እግዚአብሔር በሕይወትሽ ይዞ መጣ። አሜን አሜን የእውነት ከዚህ በኋላ ለቅሶ አይሆንም። ከዚህ በኋላ ሐዘን አይሆንም። ከዚህ በኋላ ስብራት አይሆንም። ከዚህ በኋላ መከራ አይሆንም። የሰማይ አምላክ እግዚአብሔር ይኸውልህ ፈልገሽ ላታገኘው ኢየሱስ የእግዚአብሔር ልጅ ሃሌሉያ ባለቀስሽባቸው ዘመኖች ፈንታ መጽናናቱ ነፍስሽን በሐሴት የሚሞላበት አዲስ ዘመን አዲስ ምዕራፍ እግዚአብሔር አምጥቶልሻል። አሜን እንደዚህ ብለሽ ትዘምሪያለሽ። ቢመሽም ይነጋል ይነጋል ይህንን አውቃለሁ እንደ ጨለማ አይቀርም እግዚአብሔር ቀን አለው። ቢመሽም ይነጋል ይነጋል ይህንን አውቃለሁ እንደ ጨለማ አይቀርም እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉም እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉም እግዚአብሔር ቀን አለው። ለቅሶ ማታ ቢሆንም ጠዋት ደስታ ይሆናል። ሁሉን ቻዩ ጌታ እግዚአብሔር ቀን አዟል። ቢመሽም ይነጋል ይነጋል ይህንን አውቃለሁ እንደ ጨለማ አይቀርም እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉም እግዚአብሔር ቀን አለው። ሃሌሉያ እግዚአብሔር ቀን አለው ለሁሉም እግዚአብሔር ቀን
ዙፋንህን ዙፋን ያረከው ከዙፋን የምትበልጥ ግርማዊ ነህ የተቀመጥከው ከዙፋን የምትበልጥ ለስልጣን ሰው ደጅ አልጠና ከዙፋን የምትበልጥ የለም ሲሉ ቅንጣት ያልፈራ ከዙፋን የምትበልጥ ዙፋንህን ዙፋን ያረከው ከዙፋን የምትበልጥ ግርማዊ ነህ የተቀመጥከው ከዙፋን የምትበልጥ ለስልጣን ሰው ደጅ አልጠና ከዙፋን የምትበልጥ የለም ሲሉ ቅንጣት ያልፈራ ከዙፋን የምትበልጥ ከዙፋን ይልቅ ትልቅ ትልቅ ነህ ከመላእክት ይልቅ ትልቅ ትልቅ ነህ ከሰው ልጆች ይልቅ ትልቅ ትልቅ ነህ ከሁሉ በላይ የምትልቅ ነህ ከዙፋን ይልቅ ትልቅ ትልቅ ነህ ከመላእክት ይልቅ ትልቅ ትልቅ ነህ ከሰው ልጆች ይልቅ ትልቅ ትልቅ ነህ ከሁሉ በላይ የምትልቅ ነህ ባበጀው ፍጥረት በጠራኸው ዓለም የሚስተካከል አንተን መሳይ የለም ምድርን በማስጌጥ ሰማይን በመኳል እንኳን አንተ ሊሆን እንዳንተ ማን አድርጓል ማን ማለዳን አዘዘ ማን ምሽትና አለው ማን ከዋክብትን ቆጠረ ማን መብረቅን አናገረው ማን ለንስር ስፍራ በጀ ማን ፈረስን አዘመተው ማን የአንበሳ ልጅ መገበ ማን ለሰው ልጅ ጥበብ ሰጠ የቱ ነው ታዲያ የቱ ነው እርሱ ሸማ ያደረገ ብርሃንን ለብሱ እኔ ነኝ የሚል የቱ ነው ታዲያ አምላክ አለ ወይ ከአንተ ወዲያ የቱ ነው ታዲያ የቱ ነው እርሱ ሸማ ያደረገ ብርሃንን ለብሱ እኔ ነኝ የሚል የቱ ነው ታዲያ አምላክ አለ ወይ ከአንተ ወዲያ ዙፋንህን ዙፋን ያረከው ከዙፋን የምትበልጥ ግርማዊ ነህ የተቀመጥከው ከዙፋን የምትበልጥ ለስልጣን ሰው ደጅ አልጠና ከዙፋን የምትበልጥ የለም ሲሉ ቅንጣት ያልፈራ ከዙፋን የምትበልጥ ከዙፋን ይልቅ ትልቅ ትልቅ ነህ ከመላእክት ይልቅ ትልቅ ትልቅ ነህ ከሰው ልጆች ይልቅ ትልቅ ትልቅ ነህ ከሁሉ በላይ የምትልቅ ነህ ከማንም ጋር
አላወዳድርም ከማንም ጋር እኩያ አላረግም ከማንም ጋር አላወዳድርም ከማንም ጋር እኩያ አላረግም ለጌታዎች ሁሉ ጌታ ነህ ለነገሥታት ሁሉ ንጉሥ ነህ ለኃያላን ሁሉ ኃያል ነህ እግዚአብሔር ትልቅ ነህ ከማንም ጋር አላወዳድርም ከማንም ጋር እኩያ አላረግም ከማንም ጋር አላወዳድርም ከማንም ጋር እኩያ አላረግም ለጌታዎች ሁሉ ጌታ ነህ ለነገሥታት ሁሉ ንጉሥ ነህ ለኃያላን ሁሉ ኃያል ነህ እግዚአብሔር ትልቅ ነህ ከዘላለም ዘላለም በፊት ብቻህን የነበርከው ከዘላለም ዘላለም በኋላ ብቻህን የምትገዛው ፍጥረት ቢያመልክ ባያመልክ ቢሰግድ ባይሰግድልህ ከክብር ቅንጣት አይቀንስም እንኳንስ ሊያጎልብህ 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 አልፋ ነህ ኦሜጋ መጀመሪያ መጨረሻ አልፋ ነህ ኦሜጋ መጀመሪያ መጨረሻ ሁሉን የምትገዛ ጌታ ሃሌሉያ ሁሉን የምትገዛ ጌታ ሁሉን የምትገዛ ጌታ እያሉ ቀንና ሌሊት አያርፉ እያሉ ቀንና ሌሊት አያርፉ እያሉ ቀንና ሌሊት አያርፉ እያሉ ቀንና ሌሊት አያርፉ ሃሌሉያ የሰማይ ሰራዊት ያገለግሉሃል በቀን በሌሊት ክብርን ይሰጡሃል ያገለግሉሃል እኛም በአቅማችን ክብርን እያየን ሰው ላረከን ጌታ ምስጋናን ሰዋለን ምስጋናን ሰዋለን እልልታን ሰዋለን አምልኮን ሰዋለን ቅዱስ 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 ሃሌሉያ ኃያል 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 እያሉ ቀንና ሌሊት አያርፉ እያሉ ቀንና ሌሊት አያርፉ ቅዱስ 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 ኃያል 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 ኃያል
ኃያል ኃያል ክብር ላንተ ክብር ላንተ ክብር ላንተ ክብር ላንተ ነው ክብር ላንተ ክብር ላንተ ክብር ላንተ ክብር ላንተ ነው ክብር ላንተ ክብር ላንተ ክብር ላንተ ነው ሃሌሉያ ክብር ላንተ ነው እያሉ ቀንና ሌሊት አያርፉ እያሉ ቀንና ሌሊት አያርፉ ሃሌሉያ ሃሌሉያ ጌታ አሜን እናመሰግንሃለን ቅዱስ አምላካችን ብርቱ አምላካችን ንጉሳችን የሚመስል የሌለ የሚስተካከል የሌለ አንተ ብቻ ንጉስ በሁሉ ነገር ላይ ንጉስ በሁሉ ነገር ላይ አንደኛ የሆንክ አምላካችን እናመሰግንሃለን እኛም ቅዱስ እንልሃለን እኛም ከፍ እናደርግሃለን ጌታ ሆይ በትልቁ ንጉስ መወደዳችን ልጆች መሆናችን እየገባን እናመሰግንሃለን ክብርን እናመጣልሃለን ክብር በሰማይ ክብር በምድር ተጠቅልሎ ላንተ ይሁንልህ ጌታ ሆይ አንተ ከፍ ልትል እኛ ደግሞ ልናንስ ይገባልና አሁንም ድመቅልን አሜን ሃሌሉያ ተባረኩ ሃሌሉያ ዙዙዬ ተባረኪ በጣም በብዙ ያው እንግዲህ ቸርች ነው በቃ እንደዛ ነው የሚሰማው ጉባኤ ያለን እንደሱ ነው የሚሰማና በደንብ ነው ድምጽሽ የተሰማው አብረን ያመለክ ነው እግዚአብሔር ይባርክሽ በጣም በብዙ ጌታ ይባረክ ቀጣይ ዘመኖችሽ የክብር የመገለጥ ይሁን እንደዚህ ያለው አይደል ሄድና ራስህን ለአክዓብ ግለጥ አለው አንዳንድ ጊዜ እግዚአብሔር ሸሽጎ መውጣት አደጋ እንዳለ ሆኖ እግዚአብሔር ገልጦ መሸሸግም አደጋ ነው ብዙዬ እግዚአብሔር ሸሽጎት እያለ ኤልያስ ቢወጣ አክዓብ ያገኘዋል ይገለዋል እግዚአብሔር ገልጦት እያለ ቢሸሸግም ተመሳሳይ አደጋ ነው ያለው ስለዚህ እግዚአብሔር ሲገልጥ መገለጥ ሂድና አለው ራስን ግለጥ የሆነ ዘመን ነበረ ኮረት ፈፋ የሆነ ዘመን ነበረ ደግሞ ሰራፕታ ሰራፕታ የሁለቱም ምዕራፍ ሲያበቃ እግዚአብሔር እንደዚህ ያለው አሁን የምትገለጥበት ሰዓት ነው አለ ኢየሱስ ጌታ ነው በህይወትሽ ሁለቱ ሲዝኖች አልፈዋል አሜን የኮረብታውም የሰራፕታውም ዘመን አልፏል ሰራፕታ ኮረብታ አንተ ግጥም ሆነ ሃሌሉያ የሰራፕታና የኮረብታ ዘመን ብቻ ሁለቱም በታ ነው የሚጨርሰው ሰራፕታም ኮረብታም አበቃ ኢየሱስ ጌታ የሆነ ዘመን አለ ኮረት ፈፋ ላይ ከአለቱ እየጠጣ ቁራያ መጣለት የኖረበት የሆነ ዘመን አለ የሆነ ዘመን ደግሞ አለ መበለቲቱ ያዘጋጀችለት የቆየበት የሆነ ዘመን ደግሞ አለ ለነገስታት የተገለጠበት ስለዚህ እግዚአብሔር አዲስ ምዕራፍ አምጥቶልሻል ምናልባት 2-3 አመታችን ነው ለዙዙ ዛሬ ተጸልይላት 3ኛ ቀን ይመስለኝ ላይ ሲወጡ ሁሉ የሚጸልይላቸው ይመስላቸው ሰዎች አሉና እንደሱ አይደለም በቃ በአመት አንዴ ሊሆን ይችላል ግን ደግሞ አንዴ ሲሆን ሊቀካሩ በአመት አንዴ ከገባ የሆነ ነገር ይዞ ነው የሚወጣውና ጌታ ይባረክ አሜን ይሄንን የሰማይ አምላክ እግዚአብሔር ለህይወትሽ አድርጓል አሜን በቃ ልደበቅ ብትይ ልደበቂ ማትችይበት ምን ማለት መሰለሽ ትልልቅ ብርድ ልብሶች ቢኖሩን ትልልቅ ሸማዎች ቢኖሩን ተራራን መሸፈን አንችልም በተራራ ያለች ከተማን ልንደብቃት አንችልም የፈለገ ያክል ሰፊ ጨርቅ ቢኖር በአገሩ ላይ ያሉ ምርቶች ያሉ ልብሶች በሙሉ ቢገጣጠሙ አንድ ነገር ማድረግ አይችሉም ተራራ ጫፍ ላይ የተሰራችን ከተማ ሊሰውሯት አይችሉም እግዚአብሔር ምዕራፍ ካመጣና ዘመን ካመጣ የመገለጥ ዘመንና የመገለጥን ምዕራፍ እግዚአብሔር በህይወትሽ ላይ ካመጣ ሰዎች አይደለም አንቺ ራስሽን መሰወር አትችልም አሜን ኢየሱስ ዝም በሉ ያላቸው አልተሰወረም ዝናው ይላል እስከ ምድር ዳር ዝም በሉ እኮ ይላል እኛ እኮ ስንት ማስታወቂያ እናገራለን
ይሁንሽ ነገር አድርገን እኮ በቃ በሚዲያው በፌስቡክ በቲክቶክ በቃ አገር ምድር እኮ ነው የምናውቀው። እሱ ዝም በል እውር ፈውሶ ዝም በል ይላል። አንተ ምን አይነት ጌታ ነው? ሃሌሉያ። የሞት አስነስቶ ዝም በሉ፣ የምትበላውን ስጧትና ዝም በሉ፣ ለማንም እንዳትናገሩ ይላቸዋል። ብራዘር ረበስባን ምን አይነት የክብር ጸጋ ነው የተገለጠበት። ተገልጦ ግን ዝም በሉ ይላቸዋል። ዝም ባሉ ቁጥር ግን ዝናው ይወጣል። አንተ ሃሌሉያ። እስከ ምድር ዳር ተሰማ። ከሌላ ከከነዓን ከምናምን እየመጡ ኢየሱስ ጋር ለመፈወስ ማለት ነው። ኢየሱስ ጌታ ነው። አሜን። ምን ማለት መሰለህ? እግዚአብሔር የገለጠውን ሰው ሊሰውሩ አይችልም። እግዚአብሔር የገለጠውን እግዚአብሔር ከፍ ያደረገውን ሰዎች ሊያዋርዱት አይችሉም። ለዚህ ነው በለዓም ሲናገር እንደዚህ ያለ፣ እግዚአብሔር ያልተጣላውን እኔ እንዴት እጣላዋለሁ አለ። እግዚአብሔርስ ያልረገመውን እኔ እንዴት ረግመዋለሁ አለ። አየዋለሁ በቅርብ ግን አይደለም እመለከተዋለሁ አለ። ከእስራኤል ኮከብ ይወጣል። ሃሌሉያ። የሰማይ አምላክ እግዚአብሔር ለስሙ ክብር አድርጓል። አሁን ይሄ ዓመት ሳያልቅ ዓመት ሳይጠናቀቅ እንግዲህ የሆኑ ማይኮች ያስፈልጉሻል አንቺም ማለት ነው። አሜን። ኢየሱስ ጌታ ነው። አሜን። በቃ እግዚአብሔር የሚሰብረው ብልቃጥ አለ። አሜን። የሚሰበር የአልባስጥሮስ ብልቃጥ አለ። አሜን። ይህ መልካም መዓዛ ምድር እንዲሰማው፣ ሃሌሉያ፣ ፍጥረት እንዲሰማው፣ አብያተ ክርስቲያናት እንዲሰሙት፣ አሜን። አገልግሎት ውስጥ ያሉ በቤተ ክርስቲያን ውስጥ ያሉ ሰዎች እንዲሰሙት። ከዚህ ቀን በኋላ ምናልባት ብዙ ግብዣዎች ወደ ህይወትሽ ይመጣሉ። ባለፈው ለሥራ ቢዚ እንደምትሆኚ አሁን ደግሞ ለአገልግሎት ቢዚ የምትሆኝበት ዘመን እግዚአብሔር ከፊትሽ አምጥቷል። አሜን። አሜን። አዲስ ምዕራፍ እግዚአብሔር በህይወትሽ ላይ ከፍቷል። አሜን። ከታላላቆች ጋር ሲያስቀምጥሽ ነው የማየው። በጣም ትልልቅ ስም ያላቸው በጣም ረጅም ዘመን በአገልግሎት የኖሩ ረጅም ዘመን ጌታን ካገለገሉ ሰዎች አጠገብ ተቀምጠሽ ነው የማየው። ብዙ ዘመን ጌታን ካገለገሉ ረጅም 40 ዓመት 30 ዓመት 20 ዓመት እግዚአብሔርን ካገለገሉ ሰዎች ተርታ ተቀምጠሽ ከነሱ እጅ ማይክ ስትቀበይ ነው የማየው። ኢየሱስ የእግዚአብሔር ልጅ ሃሌሉያ። መልካሚቷ የእግዚአብሔር እጅ ለመልካም ስትዘረጋ የጠበቅኩት ጌታ ድንገት ይመጣል እንዳለች ዘማሪዋ፣ የጠበቅሽው ጌታ ድንገት መጥቶ ነገርሽን ሲሞላ፣ አደባባዮችን ሲሞላ፣ ቃል የለም መናገር የለም ቃላቸው አይሰማም ይልና ድምፃቸው እስከ ምድር ዳርቻ ወጣ ይላል። ሃሌሉያ። ድምፃቸው ከጫፍ እስከ ጫፍ ከአድማስ እስከ አድማስ እንደተሰማ ልክ እንደዛው እግዚአብሔር ነገርሽን ሲያሰማው ነገርሽን እንዲሰማ ሲያደርግ ከትላንት ወዲያ ስንማር ነበር። ሰለሞን 2 ሰዎችን አገልግሎ መጽሐፍ ሲናገር ዝናው እስከ ምድር ዳር ወጣ ይላል። ሃሌሉያ። ኢየሱስ 2 ሰዎችን ነው ያገለገለው። 2 ሰዎችን አገልግሎ ምድር ጫፍ ያሉ ሰዎች የሰለሞንን ዝና ሰሙ። እነ ንግሥት ሳባ የሰለሞንን ዝና ሰሙ። የሰማይ አምላክ እግዚአብሔር ነገሩን አወጣው፣ ነገሩን አገነነው። ሃሌሉያ። እግዚአብሔር አገነነለት። ነገርሽን የሚያገነው እግዚአብሔር ነው። ለምን ካልሽን ሊጠቀምበት ስለፈለገ፣ ሊከብርበት ስለፈለገ፣ ሊታይበት ስለፈለገ፣ ጥበቡን ሊገልጥበት ስለፈለገ። የሰማሁት እኮ ጥቂት ነው አለች ንግስቷ መጣ። የሰማሁት በቤት ያለው በአገሬ ያለው የሰማሁት እኮ ጥቂት ነበረ፣ መጥቼ ያየሁት ግን ብዙ ነው አለች። ሃሌሉያ። ለምን? እግዚአብሔር ዝናውን አውጥቶለታል፣ ዝናውን አግንኖለታልና ይህንን ጌታ እግዚአብሔር ለስሙ ክብር አድርጓል። ጌታ ካንቺ ጋር ነው። ተባረኪ፣ ጸጋ ይብዛልሽ። አሜን። ተባረክልኝ ዳጊ። አሜን። ተባረክልኝ ቅዱስ። ሃሌሉያ። ጌታ ይባረክ። ዳኒ ከመይ ዳንዶ ሃሌሉያ። ከፍተኛ ዝኾነ ጥሜት ናይ እንጀራ አይኮነን ናይ ማይ እውን አይኮነን፣ ግን ረሃብ ጥሜት መለኮታዊ ጥሜት ውሽጥኻ ከአብቲ እዝሪ ዘለኹ ዋላ እናሰራሕኻስ ውሽጥኻ ይነድድ፣ ዋላ ዕዮ እናዓየኻስ ውሽጥኻ ይቃፀል። መዓስ በቃ ዝኾነ ነገር ሰሪሕና ዘይንሓልፍ ትብል ንበይንኻ እንታይና ሰሪሕና ዘይንኸይድ በቃ ንዚስ እንጀራ ንብላዕ ንምውላድ ንምንባር ንኾነ ገዛ ንምፅናሕ በቃ ንዚስ እንታይ እዩ ዝዓብስ እንታይ ይገብር ጓ
ትብል ውስጥኻስ እና ሾፈርካ ገለገለ ስራሕካ ሰራሕካ ግን ኣብ ውሽጥኻ ዝነድድ ዘሎ ናይ ኣምላኽ ሓዊ ይርአ ኣለኹ ውሽጥኻ ይቀጻጸል በይንኻ ኮይንኻስ በቃ ከም ዕቡድ በይንኻ መዝራት ጀሚርካ አንተ ናበይና ኸድኩ ትብል ገለገለ ማዕልትስ ናበይ ዝኸይድ ኣለኹ እንታይ ዝገብር ዘለኹ ገለገለ ትብል ጄላ ባራ ሃዲያ ባሳካ ኢየሱስ የእግዚአብሔር ልጅ ሃሌሉያ አሜን ጥሜት መለኮታዊ ዝኾነ ጥሜት ዝጠበይስ ይጸግቡ ይሉ መጽሐፍ ሃሌሉያ ምንድነው የሚለው በትግርኛው ኢሳይያስ የተራቡ ይጠግባሉ የተጠሙ ይጠጣሉ የሚለው ብፁዓን ናቸው ማቴዎስ 5 ላይ ያለው ከጸግቡ ሃሌሉያ ሊያጠግበው መጣ ዳኒ አሜን ከጸግቡ መጥቶ አምላክ ሃሌሉያ ጽድቅ ዝርሃቡን ዝጥሞይም ብፁዓን ይሁን ንምንታይ ከጸግቡ ይሁን አሜን የኔ ትግርኛ እንግዲህ አማርኛ በለው ሃሌሉያ ኢየሱስ ጌታ ነው በቃ ሆይኑሃ እግዚአብሔር እንደሱ አደረገልን አሜን ጥምህን የሚያረካ ረሃብህን የሚያጠግብ መለኮታዊ እንጀራ ሃሌሉያ አሜን ኤልያስ መጽሐፍ ቅዱስ ሲናገር ቀሰቀሰው መልአክ መጥቶ ቀሰቀሰው ብላ አለው ጠጣ አለው ለምን ሲባል የምትሄድበት ሀገር ሩቅ ነው አለው ሃሌሉያ አሜን ዝትኸደሉስ ሩቅ ይሉ ብላ ጽተይሉ ከምኡስ አምላክ እግዚአብሔር ንርሃብካ ንጥሜትካ ዝኸውን ውሽጥኻ ረሃብ አሜን መጽሐፍ ሲናገር እንደዚህ ይላል መፈለግንና ማድረግን በእናንተ ህይወት የሚሰራ እግዚአብሔር ነውና ይላል መፈለግ በውስጥ ሲጨመር ነው ማለት አሜን እግዚአብሔር ለትልቅ አጀንዳ ነው የሚፈልገው አሜን ለትልቅ ፕሮግራም እግዚአብሔር ይፈልጋል አሜን ለትልቅ አጀንዳ ለትልቅ አገልግሎት ለትልቅ ክብር ሃሌሉያ አሁን ያለበት ቦታ አይደለም አሁን ያለበት ለጊዜው ነው አሁን ያለፍክበት ያለው ጊዜያዊ ነው እግዚአብሔር ዘላለማዊ አጀንዳ አለው በሰዎች መካከል የእግዚአብሔርን ሐሳብ የምታወራበት የምትገልጥበት መልካሚቷ የእግዚአብሔር እጅ ባንተ ላይ ስትመጣ ነው ማለት አሜን ኃይል እግዚአብሔር ብለ አትፈስስ ይረለው ኃይል መለኮታዊ ኃይል ናይ መንፈስ ቅዱስ ኃይል ሃሌሉያ አሜን ኢየሱስ የእግዚአብሔር ልጅ እግዚአብሔር ለክብር ይፈልገዋል አሜን ብለው ታውቃለህ ኢሳይያስ እነሱ ነግረው ታውቃለህ አው ሃሌሉያ ሁሉ ጊዜ ብለው እግዚአብሔር أنا أبغى زور حسكم وبقى وشتيس كل نقد سليه بقى واو بقى ما هسي ولا تسرحكو ولا تبركوسي واو نيزامير نقد مسيسياس نوينا نعلل كل ناس نعللينا خمر مسيسياس تخافيتي يا خمان زارب كله نيوشتي زارب كم بقى زحلف ورسكم بقى سمعني واو كل نقد بقى حتى ولا تسرحكوس أبصراحة سألبت يسمعني بك قل بك أنا إجزاير نجرس بك قل نجرسي بك عيناس كحلف علينا يس كوي بك أنا تيجي سمعتي ولا بعيتون نسي بك واو آمين آمين أيرم አንዶር ሞላው አለ በቃ የኔኮ ስላየሁት ነው መኪና የነዳስ መሪውን እየመታ ምንድነው ይላል አየሁት በመንፈስ ሃሌሉያ በቃ ታይገብረኝ እዚህ በቃ እዚህ በቃ እዚህ በቃ ህይወት በቃ እዚህ አያይብል አንተ ሰው እኮ መኪና የሚነዳበት አጥቷል እኮ እሱ የነዳ ስራ እየሰራ ከማንም በላይ ይሰራል እየሰራ እያገኘ አጥቶኮ አይደለም የሆነ ነገር አማራጭ ምናምን አጥቶኮ አይደለም እጁ ላይ አለ ግን በቃ ይልቀዋል እንታይ በቃ ንምብላ ንምስታይ ንምስራ ንምድቃስ ንምቆሎ ከለ በቃ ህይወት በቃ እዚህ አጥራያ ይብል ያ حمت بقى ما سوى وش ليسي ولا بقى يعني وانجيل ولا نفريقا خير جيسس آمين جيسس هاليلويا أنت من أين ترهبنا هاليلويا آمين سيدين انتك لحكي يالنا ودا أفريقيا ኢየሱስ የእግዚአብሔር ልጅ ስሙ ወደ አፍሪካ ቢሆን ይላከኝ ረሃብ ያሁን ይሄ ነው አለ ጥማት ያሁን ይሄ ነው መላክ ፈልጋለሁ መሄድ ፈልጋለሁ ይሄንን ረሃብ እግዚአብሔር አየው መኪና ውስጥ ሆኖ ያወራውን ወሬ እግዚአብሔር አየው ሊልከው እግዚአብሔር ወደደ ሊያስታጥቀው እግዚአብሔር ወደደ ኃይሉን ሊያለብሰው እግዚአብሔር ወደደ ለብዙዎች የሚጠቅም ሰው ሊያደርገው እግዚአብሔር ወደደ ብዙዎችን ከእስራታቸው የሚፈታ ከቀንበራቸው ይው እኔ አንተ ላይ ማየው የወንጌል ጸጋ ነው ማየው አሜን መጎናጸፊያ የወንጌላዊነት መጎናጸፊያ ወልቆብህ ነው ማለት እየሄድክ ዝም ብሎ
ብሎ ዝም ብሎ የሚያገለግል ብቻ ሳይሆን ሰንሰለት እየሄድክ ስትቆርጥ አያለሁ። ቀንበር እየሄድክ ስትሰብር አያለሁ። ወጥመድ እየሄድክ ስትሰብር አያለሁ። ብዙዎችን ከታሰሩበት ከጨለማ ኑ ወደ ብርሃን እያልክ እየገለጥክ ስታወጣቸው አያለሁ። ራዲያ ባንዶ ሳክራዲያ የሰማይ አምላክ እግዚአብሔር ከዚህ በኋላ ይሄ እርሃብ ወደ የምትሄዳቸው ሰዎች ጋር አብረህ የምታገለግላቸው ሰዎች ጋር የሆነ ነገር መሆን ይጀምራል። ከዚህ በኋላ አውርደና የሚሉ ሰዎች ይኖራል። አብረን መሄድ አንችልም የሚሉ ሰዎች ይኖራል። ከዚህ በኋላ ሆነ ነገር ተጣጣይላት የሆነ ነገር በጣም ኢየሱስ የእግዚአብሔር ልጅ እግዚአብሔር አዲስ ነገር ከዚህ ቀን ጀምሮ ማየት ትጀምራለህ። አዳዲስ ልምዶችን ማየት ትጀምራለህ። አዳዲስ ክብሮችን በህይወት ላይ ማየት ትጀምራለህ። መልካሚቷ የእግዚአብሔር ልጅ በህይወት ላይ ተገልጣ ማየት ትጀምራለህ። መልካሚቷ የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ በቃ እኛ ቤተክርስቲያን እንደው ከሆነ ወደፊት ኢሳይያስ እና ወንጌላዊ ካስፈለገን ወንጌላዊ መጀመሪያ እሱ ነው። አሜን yes ሆኗል። ኢየሱስ ጌታ በቃ ምክንያቱም ስንት ዘመን ቆየ ሳይሆን ስንት ዘመን መንፈስ ተጣ ነው ያስፈልገው። ምን ያህል መንፈስ ተሞልቷል። ስለዚህ መጀመሪያው ሚሽነሪ ያርገልን እንሸኘው እንችላለን። እንልካለን። እንደው ኤርትራ ውስጥ የምናደርገው የአንድ ወንጌላዊ ጫማ ይዞም ሄዶ አሜን ኢየሱስ እግዚአብሔር አሜን በሻንጣ ይዘት ይላል። ከወንጌላውያን ሂደህ ግን ኃይል ነው የምታስተላልፈው። አሜን ሂደህ ግን ብዙ ስራቶችን ነው የምትፈታው። ሂደህ ግን የእግዚአብሔርን ስራ ነው የምትሰራው። የማዳኑን ስራ ነው የምትሰራው። የክብሩን ስራ ነው የምትሰራው። በጌታ በኢየሱስ ክርስቶስ ስም በነገህ ላይ እናውጃለን። ኃይል በኢየሱስ ስም በላይ ላይ ይምጣ። የመለኮት ኃይል በላይ ላይ ይምጣ። የመንፈስ ቅዱስ እሳት በላይ ላይ ይምጣ። እሳት በላይ ላይ ይምጣ። ጂሰስ አሜን መንፈስ ቅዱስ ሃሌሉያ አሜን አሜን ተገኛ ነው ወንጌላዊ አሜን ይሄ ጌታ ከተናገረ ነገሮች ቹቹ እየታስታውሳለች። ከተናገረ ነገሮች አንዱ ምንድነው? የወንጌላዊነትን ጸጋ አነሳለሁ ብሎናል። አሜን ለምሳሌ ወንጌላዊ ሲባል የሆነ ነገር ነው የሚመስለው አይደል? ወንጌላዊ ሲባል ፊሊጶስ ነው የመጀመሪያው የሚነጠቅ ማለት ነው። አሜን ተነጥቆ የሚያገለግል እዚህ ነው ስትለው ሌላ ቦታ ሄዶ የሚያገለግል እዚህ ነው ስትለው ሄዶ ጠላት ሰፈር የሚያናውጥ የገሃነም ደጅ የሚያናውጥ የጠንቋይ ደጅ የሚያናውጥ የሟርተኝ ጂሰስ አንተ በጣም ብዙ ተክተክተለው ብዙ በሰንሰለት የታሰሩ ሰዎች ተክተክተለው ሲመጡ ያለው አሜን በእውነት እግዚአብሔር ዘርህን አሳልፎ ሲሰጥህ ያለው አሜን ትውልድህን አሳልፎ ሲሰጥህ ያለው አሜን ብዙ ሰዎችን ከእስራታቸው ስትፈታቸው ያለው ከቀንበራቸው ነፃ ሲወጡ አያለው። ኢየሱስ የእግዚአብሔር ልጅ መፍትሄ ቁልፊ ክበካ ይረየለው አሜን ዝተአሰሩ ሰንሰለት መፍትሄ ቁልፊ አሜን መፍቻ የመፍቻ ቁልፍ የሰንሰለቱን መፍቻ ቁልፍ አሜን እግዚአብሔር ሲሰጥ ነው ማለት ይሄን ጌታ ለስሙ ክብር አድርጓል። አሜን ጌታ ካንተ ጋር ነው። አሜን በቃ ኃይልን የተሞላ ወንጌላዊ አሜን ማዳጋ ጌታ ይባረክ ሆኖልሃል። አሜን አሜን ሌላ አለ ወንጌላዊነት የሚፈልግ እዚህ ውስጥ ወንጌላዊ ነኝ የሚል አንድ ሰው አለ። ኪያ ሃሌሉያ አሜን በጌታ በኢየሱስ ስሙ ይባረክ። አሜን በጌታ በኢየሱስ ስሙ ይባረክ። ይሄ ጉልበቱ ቁርጭምጭምቱ በሙሉ እግዚአብሔር በዘይት ሲያጠልቀው ነው። ኢየሱስ አሜን 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 በጌታ መታደል ነው። እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! ሃሌሉያ! እንዴት መታደል ነው! ኦ ተመስገን! ኦ ተመስገን! ስላረክልኝ መልካም ነገር፣ ስላረክልኝ ድንቅ ነገር፣ ምስኪኑን ረዳኸው፣ ከትቢያ አነሳኸው፣ አልችልም እኔ ልገልጸው፣ ውለታ ብዙ ነው። ሃሌሉያ! ኪያ እስኪ አንድ ቁጥር ጻፊልኝ። ኪያ አንድ ቁጥር ጻፊልኝ እስኪ። አልችልም እኔ ልገልጸው፣
ውለታ በዛብኝ ረድኤትህ ለልነት ጋር ሰማያት ደመናታት ምን ይመስልካል ምን ይመስልካል ምን ይመስልካል ምን ይመስልካል ሃሌሉያ ምን ይመስልካል ምን ይመስልካል ሃሌሉያ ሃሌሉያ አሜን አሜን ሃሌሉያ አሜን ረድኤትህ ብልዕልነት ጋር ሰማያትን ደመናታትን አሜን 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 ስሙ ይባረክ ኪያ አሁን አንድ ቁጥር የጻፍሽልኝ ኪያ መለሰ መረቦች ማጥመድ ሲጀምሩ ነው ማየው መረቦች ማጥመድ ሲጀምሩ መረቦችሽ ማጥመድ ሲጀምሩ ያለ ጴጥሮስ እንደዚህ አለ አቤቱ ጌታ ሆይ ሌሊቱን ሙሉ ደከመን ግን አንዳች ዓሣ አላገኘንም አላለ ሌሊቱን ሙሉ ደከመን ግን ምንም ዓሣ አላገኘንም አለ የሰማይ አምላክ እግዚአብሔር በደከምሽባቸው በለፋሽባቸው ፍሬ የምታፈሪበትን ምዕራፍ አምጥቶልሻል አሜን የፍሬ ምዕራፍ እግዚአብሔር በሕይወትሽ ላይ አምጥቷል ብዙ ድካም ጥቂት ውጤት ከቃርሚያ የሚያወጣ እጅ ነው ማየው ከቃርሚያ የሚያወጣ እጅ ብዙ ድካም ጥቂት ውጤት ቃርሚያ ማለት ትርጉሙ እሱ ነው ብዙ ድካም ጥቂት ውጤት ግን ከብዙ ድካሞች የሚያወጣ የእግዚአብሔር እጅ በሕይወትሽ ላይ ሲገለጥ ነው ማየው አቤቱ አላደል ጴጥሮስ ሌሊቱን ሁሉ ደከምን አንዳች ዓሣ አላገኘ ድካም ብቻ መረብ ማጠብ ብቻ ተስፋ መቁረጥ ብቻ ከዛ ከነበረበት ጨለማ ከዛ ከነበረበት ትግል አውጥቶ መረቡን በዓሣ እንደሞላ ጌታ እግዚአብሔር በሕይወትሽ ላይ እንደሱ ሲያደርግ ነው ማየው ኢየሱስ ጌታ አሜን እንግዲህ ዛሬ መሰዊያ ልንተክል ነው የመጣ ነው መሰዊያ ልንተክል ነው የመጣ ነው አብረውኝ የሚያገለግሉ በጣም የተወደዱ ወንድሞች አሉ አንድ ኃያል ሰው አለ ፊት ለፊቴ ሙሴ የሚባል እንደ ስሙ ነው ኃያል ነው በጣም ጌታ ነክቶታል ጌታ ይባረክ ስለዚህ ወንጌላዊ ያለን ነብይ ያለን ፓስተር አለን የኔ ገና አልተለየም ጌታ ወደፊት ይለየዋል አሜን 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 ስለዚህ እግዚአብሔር አብረው በሚያገለግሉ ሰዎች ባርኮናል ጌታ ይባረክ በጣም የተወደደች ዘማሪ ያለችን ኢትዮጵያ ሄዳ ነው ትመጣለች አሁን ከሆላንድ የምትመጣ ሌላ ዘማሪ ያለችን በጣም ከኖርዌይ ያለችን ማሂ ጸሎት ጓድ ከአዳማ አሉ እነ ቹቹዬ ከካናዳ አሉ እነ ኢየሩስ እነ ኑኑ አሜሪካ አሉ እነ ሮዚ ከቼክ ሪፐብሊክ ስም ይጠፋብኛል ወለ ሰኒ ያለች ቼክ ሪፐብሊክ አሜን ስለዚህ በጣም በብዙ ሰዎች እግዚአብሔር ባርኮናል አሜን አባይነህ አለ በጣም ይባርክ አባይነህ ስራ ካልሆነ ሰኒ ያስገባሻል አንድ አባይነህ ይግባና ይባርከን ትገበያለሽ ናስኪ ወዳጄ አንዴ ይባርክ በጣም የተወደደ ወንድም